Aurora's Ethiopian community is being rocked by an announcement from the Department of Homeland Security. It is terminating the temporary protected status designation for Ethiopia. አሁንም አስረግጬ መናገር የምፈልገው ነገር ምንድነው የቲፒኤስ ጉዳይ አስተማማኝ አይደለም ሆነስትሊ እኔ በኔ እይታ ማለት ነው አሜሪካ ውስጥ አሁን በተለይ ኢሚግራንቶች ላይ እየደረሰ ያለው ነገር ምን ደረጃ ላይ ነው ብሎ ኢትዮጵያውያን ኤርትራውያን እንዲያስቡበት ፈልጋለሁ Immigration and Customs Enforcement is expected to increase the number of immigrants fitted with GPS equipped ankle monitor. አሁን ግን ማይስ ደግሞ ምን ጀመረ እግራቸው ላይ የጂፒኤስ ማሽን እያሰረባቸው ነው ሰዎች እንዳይጠፉ ብዙ ኢትዮጵያውያን አሁን እግራቸው ላይ የተደረገባቸው ክላንቶች አሉ ስደተኞች ነው በጣም ያሳዝናል ይሄንን በራሱ መስማት ብዙ ጊዜ ጥያቄ የሚደርሰኝ ነገር ምንድነው የዩኤስሲአይኤስን ጉዳይ በሚመለከት በተለይ ሰዎች ለዩኤስሲአይኤስ ሲደውሉ ይሄ የብዙ ሰዎች ጥያቄ ነው አሁን ቀጠሮ አለኝ አይጠሩኝም ማለት ነው አልሄድም ማለት ነው ሶ አውት ኦፍ ስታተስ የሆኑ ሰዎች በስማቸው የተመዘገበ መኪና መንዳት ማቆም አለባቸው በአሁኑ ሰዓት Or we are following breaking news out of the nation's capital after a federal judge just hours ago ሰላም እንደምናላችሁ ኪዲ ነኝ ከካናዳ ዛሬም እንደተለመደው ከጠበቃ ሳምንት ጋር በወራዊ ፕሮግራማችን ተመልሰናል እናንተም አብራችሁን ስለዘለቃችሁ ብዙ ጊዜ ሆነናል ወራቶቹ ረጅም ጊዜ ሆናል ሳይታወቁ በጣም እናመሰግናለን አብራችሁን ስለነበራችሁ ጠበቃ ሳምንንም ጨምረን አዳዲስ ነገሮች በኢሚግሬሽን ዙሪያ በአሜሪካን ኢሚግሬሽን ዙሪያ ምን አለ የሚለውን የተለወጡ ካሉ በዛው ያሉ ያልተለወጡም ካሉ ኒውስ ነው እሱምና ዛሬ ይዘንላችሁ መተናል እስከመጨረሻ አብራችሁን እንድትቆዩ ጋበዝናችሁ ለቤታችን አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ ላይክ እና ሼር አድርጉት ጠቃሚ ዝግጅት ስለሆነ በቃ ሳምንት ድጋሚ ስለተገናኘን ስላየው ደስ ብሎኛል እንኳን ደህና መጣ እንኳን ደህና ቆይሽን ኪዲ አሁንም በዚህ ፕሮግራም ላይ ስለተገናኘን ደስ ብሎኛል እኔም በኢሚግሬሽን ዙሪያ የትራምፕ አድሚኒስትሬሽን ከመጣ በኋላ ብዙ ኪዮስን ተመልክተናል አንዳንዴ ጥሩ ዜናም አለ ስለሚሸፈን ነው ብዙ ጊዜ ጥሩ ዜና አይደለም ይባላል ይሸፋፈናል እንጂ የፕሮሰስ ማጠረን አስታውሳለሁ እንደ ጥሩ ዜና አቅርበህልንም ከዚህ በፊት እንደነበረ አሁን ደግሞ በተለይ ደግሞ ማህበረሰባችንን አስጨንቆት የነበረው የቲፒኤስ ዜና ብዙ ጊዜ ሰርተንበታል በዛም ዙሪያና አዳዲስ ነገሮች ይኖራሉ ብዬ አስባለሁኝ እስቲ እንግዲህ ራስን በማስተዋወቅ እንጀምርና ቦራ እንዴ ስለምትመጣ አዳዲስ ሰዎች በየጊዜው ሰብስክራይብ ያደርጋሉ ብዙ ሰብስክራይበሮች አሉና አዳዲስ በየወሩና ራስን በማስተዋወቅ እንጀምርስ አመሰግናለሁ ኪዲ ያሳምን ባላለሁኝ የህግ ማልሙያና ማካሪ ጠበቃ ነኝ በኒውዮርክ ስቴት 2015 በሜሪላንድ ስቴት 2025 ላይሰንስ ነው አለፉት 11 አካባቢ አመታት የኢሚግሬሽን ጉዳዮችን በተለይ በአምሳዎቹ ስቴት እየሰራን እንገኛለን ሌሎችም እንሰራቸው ነገሮች አሉ ለምሳሌ መኪና አደጋ ጋር የተያያዙ ነገሮች ከአይአርኤስ ጋር የተያያዙ ነገሮች እንሰራቸው ነገሮች አሉ ግን በአብዛኛው አሁን እየሰራን ያለነው ለዚህ ፕሮግራምም ሬሌቫንት የሚሆነው የኢሚግሬሽን ፕራክቲሳችን ስለሆነ እሱን እየሰራን ያለነው ብዙ ክላንቶች አሉን ከብዛኛው ስቴቶች በሚባል መልኩ ከዌስት ኮስት ኢስት ኮስት ሳውዝ ሚድል ኦፍ አሜሪካ ከኖርዝ ከሁሉም አካባቢ ብዙ ክላይንቶች አሉን እና እነሱን እያገለገልን ነው እጅግ በጣም አድርገን እናመሰግናለን ተመልካቾቻችን የጠበቃ ሳምንን ኮንታክት የምትፈልጉ የኢሚግሬሽን ጉዳይ ማማከር ወይም ጉዳያችሁን እንዲይዝላችሁ የምትፈልጉ ከስር ፒን እናደርግላችኋለን ኮንታክቱን ማግኘት ትችላላችሁ ጊዜው ፕሮፌሽናሎች የሚያስፈልጉበት ወቅት ነው በራሳችን ወስነን የምናረጋቸው ነገሮች ሁሉ በጣም ትልቅ ዋጋ የሚያስከፍልበት ነውና ጥንቃቄ አድርጉ ለማለት ፈልጋለሁ እንግዲህ በወራዊ ዝግጅታችን እንደምናደርገው ማህበረሰባችን የሚያዳምጠው በጣም ያስደነግጥ ዜናዎች አሉ በየጊዜው ተጋኖ የሚወጡ አሉ እሱን እንግዲህ የኛ ስራ ምንድነው መሬት ላይ ያለው ነገር እናንተ በቅርብ ህጉንም እየሰራችሁበት ስለሆነ የሚለውን እናያለንና እስቲ ከቲፒኤስ ብንጀምርስ ባለፈው ያቀረብነው አለ ምን አዲስ ነገር ተፈጥሯል አሁን right so የቴምፖራሪ ፕሮቴክትድ ስታተስ ጉድ ኒውስ ነው ያለን so እንደምታስታውሹ በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሴክሬታሪ ምክንያት ኢትዮጵያ ካሁን በኋላ ለቲፒኤስ
ኳሊፋይ አታደርግም። ስለዚህ በቲፒኤስ ውስጥ ያሉ ሰዎች ሁሉ ሌላ ስታተስ ከሌላቸው በስተቀር እስከ ፌብሩዋሪ 13 ድረስ እስከ ትናንትና ድረስ ሀገሩን ለቀው እንዲወጡ የማይወጡ ከሆነ ግን እኛ ራሱ ዲፖርት እናደርጋቸዋል። መጀመሪያ ሰልፍ ዲፖርት አድርጉ፣ ካልሆነ እኛ ዲፖርት እናደርጋቸዋለን ተብሎ ለብዙ ብዙ ብዙ ጊዜ በተለይ የኮሌጅ ተማሪዎች እዚህ ሀገር መጥተው ለብዙ ዓመት ያክል የተለያዩ የኢሚግሬሽን በነፊት ያልተሳካላቸው፣ በትዳር ሄደው ያልተሳካላቸው፣ በአሳይለም ሄደው ያልተሳካላቸው ዲፖርቴሽን ፕሮሲዲንግ ውስጥ የነበሩ ሁሉ ቲፒኤስ ሲመጣላቸው እንደ ትልቅ በነፊት ነበር የነበረው። በጣም ትልቅ ጥቅም ነው። ምክንያቱም እዚህ ሀገር መኖር ይችላሉ፣ የስራ ፈቃድ ይኖራቸዋል፣ ሶሻል ሴኩሪቲ ነንበራቸውን አውጥተው እየሰሩ ነበር የነበሩት። ነገር ግን በትራምፕ መንግስት ሌሎች የቲፒኤስ የተሰጣቸውን ሀገሮችንም ጋር አላይን በሚያደርግ መልኩ በሚመሳሰል መልኩ ከዚህ በኋላ የኢትዮጵያ ጉዳይ ለቲፒኤስ ቴምፖራሪ ፕሮቴክትድ ስታተስ የማያበቃ ነው፣ ስለዚህ ወደ ሀገራችሁ ተመለሱ ተብለው እስከ ትናንት ፌብሩዋሪ 13 ድረስ ተነግሯቸው ነበረ። ነገር ግን ቦስተን ውስጥ የሚገኝ አንድ የፌዴራል ፈርስት ኢንስታንስ ኮርት ወይም ደግሞ ፌዴራል ዲስትሪክት ኮርት የምንለው በሶስት ኢትዮጵያውያንና አንድ ነን ፕሮፊት ወይም ደግሞ አትራፊ ያልሆነ ማህበር ክስ ተመስርቶ ክሱን አንብቤዋለሁ። 70-80 ገጽ የሚሆን ነው። በጣም ኦርጋናይዝድ የሆነ ነው። ክሱ ላይ የቀረበው ነገር የኢትዮጵያ ጉዳይ የአሜሪካ መንግስት ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እንዳለው ሳይሆን ኢትዮጵያ ችግር ከድጡ ወደ ማጡ እየሄደ ነው። ሀገሪቱ ውስጥ ከፍተኛ የሆኑ ጦርነቶች አሉ። ስለዚህ እነዚህ አሁን በቲፒኤስ ደረጃ ያሉ ሰዎች ወደ ሀገራቸው ቢመለሱ ችግር ውስጥ ይገባሉ። ስለዚህ የትራምፕ አድሚኒስትሬሽን በትክክል የግራውንድ ላይ ኢትዮጵያ ላይ ያለውን ነገር ሳያይ ነው ተርሚኔት ያደረገው እና ይሄ ቀልበስልን ይቀየርልን የሚል ክስ ነው ያቀረበው። ከዛ ከክሱም ጋር የክሱ ዋና ፍሬ ነገር ክርክር ከመደረጉ በፊት ደግሞ የቴምፖራሪ ኢንጀክሽን የሚባለው የተወሰነ ውሳኔ ለጊዜው እንዲቆም ይደረግልን የሚለውን ፍርድ ቤቱ ተቀብሎት ለጊዜው ይሄ የቴምፖራሪ ፕሮቴክትድ ስታተስ ተርሚኔት የተደረገበት በፍርድ ቤት በቴምፖራሪ ኢንጀክሽን ቆሟል። ይሄ ማለት ምን ማለት ነው? ትናንትና የዩኤስሲአይኤስ ዌብሳይት በሚገርም ቋንቋ ነው የገለጸው። ምንድን ነው ያለው? የኢትዮጵያን ቲፒኤስ አቋርጠን ነበር እስከ ፌብሩዋሪ 13 ድረስ ሀገራችን ለቀን እንድትወጡ ፈልገን ነበር። ነገር ግን ያልተመረጠ አንድ ዳኛ ቦስተን የሚገኝ ያልተመረጠ አንድ ዳኛ ስላቆመው አሁን ለጊዜው ይሄ የቴምፖራሪ ወይም ደግሞ ተርሚኔት የተደረገው ለጊዜው በፍርድ ቤት መቆሙን የሚያሳይ ነገር እዛ ላይ ተጽፏል። እዛም ላይ ምን ይላል? እኛ እንደዚህ አይነት ኬዞችን ወደ ፌዴራል ጠቅላይ ፍርድ ቤት ድረስ ሄደን የትራምፕ አድሚኒስትሬሽን አሸንፎ እያለ ግን ይሄ ዳኛ እንደ አክቲቪስት ነው ብለው የመናደድ አይነት ጽሁፍ ነው የጻፉት። ይገርምሻል። እና ሳነበው እኔ ራሱ በጣም ነው ያሳገኝ። ምን ማለት ነው? ይሄ ማለት እስከዛሬ በቴምፖራሪ ፕሮቴክትድ ስታተስ ያሉ ልጆች ወይም ሰራተኞች፣ ኮሌጅ ተማሪዎች የሚሆኑ እነዚህ ሰራተኞች የሚሆኑ በዚህ ሰዓት ፍርድ ቤቱ ተለዋጭ ውሳኔ እስከሚሰጥ ጊዜ ድረስ በዚህ ሰዓት ስራ መስራት ይችላሉ። የቴምፖራሪ ፕሮቴክትድ ስታተሱ ቆሟል ምናምን የሚባሉ ከሆነ የዩኤስሲአይኤስ ዌብሳይትን ያችን የተጻፈባትን ፕሪንት አውት አድርገው ለኤምፕሎዮቻቸው ለአሰሪዎቻቸው እያሳዩ ወደ ስራ መስራት ይችላሉ ነው አሁን ባለው ሁኔታ። ግን ይሄ ማለት ነው እኔ ከዚህ በፊትም እንደተናገርኩት በቴምፖራሪ ፕሮቴክትድ ስታተስ ላይ ሰዎች በዛ ላይ ብቻ ተንጠልጥለው እንዳይቀሩ ሁል ጊዜ አድቫይስ እናደርጋለን። ሌሎች አጋጣሚዎች ካሉ፣ ሌሎች የኢሚግሬሽን በነፊት የሚገኝባቸው ካሉ፣ የስራ ፈቃድ የሚገኝባቸው ካሉ፣ ግሪን ካርድ የሚገኝባቸው ነገሮች ካሉ እነዛን ኤግዞስቲቭሊ መሄድ ያስፈልጋል። የቴምፖራሪ ፕሮቴክትድ ስታተስ ጉዳይ ከዚህ በፊትም በዚህ ፕሮግራም ላይ እንደተናገርኩት እስከ ጠቅላይ ፍርድ ቤት ደረጃ ደርሶ የትራምፕ አድሚኒስትሬሽን የሚወስደው ውሳኔ ነው የጠቅላይ ፍርድ ቤቱ እስከዛሬ እየተቀበለው ያለው 2 ጊዜ። ያው አንድ ሀገር ቴምፖራሪ ፕሮቴክትድ ስታተስ ዲዚግኔት ትደረግ አትደረግ ወይም ደግሞ ታሟላለች ወይስ አታሟላም የሚለውን የሚወስነው የፕሬዚደንቱ ጽህፈት ቤት ነው ወይም ኤክዚኪዩቲቭ ነው። እንደዛ ከወሰኑ ደግሞ በጣም ብዙ ክርክር ደርሶ ላይ ሊሄድ ይችላል እንጂ በራሳቸው ባላቸው መብት መሰረት ኤክዚኪዩቲቭ ባለው መብት መሰረት በጠቅላይ ፍርድ ቤት ሪኮግናይዝ የተደረገ እውቅና የተሰጠው ስለሆነ ሰዎች ኢትዮጵያውያን በቴምፖራሪ ፕሮቴክትድ ስታተስ ያሉ በዚህ ላይ አሁን ባለው ሁኔታ ላይ ተዘናግተው መቆየት የለባቸውም። ሌሎች በነፊቶች ካሉ እነሱ ጋር መሄዱ እነሱን ኤግጀስት ማድረግ ያስፈልጋል ነው። ጉድ ኒውስ በታዘኝ እንደፍዘ መጠንቀቅ ያስፈልጋል የሚል ነው። በቴምፖራሪ ፕሮቴክትድ ስታተስ ላይ ይዘን የመጣ ነው። መስራት ይችላሉ፣ ወደ ስራ
መመለስ ይችላሉ። ወረቀታቸውን ማሳየት ይችላሉ ለኤምፕሎየሩ። የስራ ፈቃዳቸውን ሊሰጡ ይችላሉ። ከዌብሳይቱ ላይ ፕሪንት አውት አድርገው ሊያሳዩ ይችላሉ። ምክንያቱም አንዳንድ ክላይንቶች እንዴት አድርገን ነው የምናሳየው አሁን ቴምፖራሪ ፕሮቴክትድ ስታተስ ካንስል አለመደረጉን ለኤምፕሎየሮቻችን እንዴት አድርገን ነው የምናሳየው የሚሉ ጥያቄዎች ስላሉ ማለት ነው። ፕሪንት አውት አድርገው ይዘው ቢሄዱ ሞስት ፕሮባብሊ ይቀበሏቸዋል ብዬ አምናለሁ። ካልሆነ ግን ከጠበቆቻቸው ጋር ተነጋግረው ጠበቆቻቸው ኤምፕሎየሮች የሚያገኙበት ሁኔታ ካለ እሱንም የግጅ ውስጥ ማድረግ ያስፈልጋል። አንዱ ይሄ ነው። ሁለተኛ ይዞ የመጣሁት ነጥብ የቦርድ ኦፍ አፒልስ የሚባል እንግዲህ በዲፓርትመንት ኦፍ ሆምላንድ ሴኪሪቲ ስር የዩኤስሲአይኤስ ኦፊሶች አሉ። የዩኤስሲአይኤስ ኦፊሶች ለምሳሌ አሳይለም ጉዳይ ብንመለከት መጀመሪያ በዩኤስሲአይኤስ ኦፊስ በኦፊሰሮች ደረጃ ነው የሚሰሙት ሰዎች። ይሄ አሳይለም አለ፣ ሀገር የመመለስ እንዲሆናለሁ፣ ገደላለሁ፣ ታሰራለሁ፣ ችግር ይደርስብኛል፣ ከዚህ በፊትም ይሄ ችግር ደርሶብኛል ብለው አሳይለም የሚጠይቁ ሰዎች በዩኤስሲአይኤስ ደረጃ ነው መጀመሪያ ስራ ኢንተርቪው የሚደረጉት። ከዛ በኋላ በዩኤስሲአይኤስ ደረጃ ኢንተርቪው ተደርጎ የሚቀበሏቸው ከሆነ አፕሩቭ የሚደረጉ ከሆነ እዛው ላይ ያልቃል። ስለዚህ ወደ ግሪን ካርድ ፕሮሰስ ይሄዳሉ። የስራ ፈቃድ ይላክላቸዋል and everything right። ከአንድ ዓመት በኋላ ወደ ግሪን ካርድ ይሄዳሉ። ነገር ግን በዩኤስሲአይኤስ በኦፊስ ደረጃ ግን ይሄ ሰው አሳይለም ማግኘት የለበት የሚባል ከሆነ ወደ አሁኑ ወደ የኢሚግሬሽን ፍርድ ቤቶች ነው ሪፈር የሚደረገው ኬዙ። የኢሚግሬሽን ፍርድ ቤት ላይ ክርክር ይደረጋል። እንደታወቀ አሁን ከኦፊሰር ደረጃ ወጥቶ በዩኤስሲአይኤስ ደረጃ ካለ ኦፊሰር ወጥቶ ወደ ፍርድ ቤት መሰል ይሄዳል። ዳኛ ይኖራል፣ የመንግስት ጠበቃ ይኖራል፣ ክላንትሽ ይኖራል፣ አንቺ ትኖሪያለሽ ነው። እንደዛ ነው ክርክር የሚኖረው። የኢሚግሬሽን ፍርድ ቤቶች ላይ የሚሳካለት ከሆነ አንድ ሰው ጥሩ ነው። ኦኬ ዛትስ ጉድ። ጥሩ አፕሩቫል ካገኘ እዛ ላይ ጨርስ። አፕሩቭ ካልተደረገ ግን ወደ ዲፖርቴሽን ፕሮሲዲንግ ስለሚገባ ዲፖርተብል ነህ ነው የሚባለው። ከዛ በኋላ ያለው መብት ምንድን ነበረ? አሁንም ይግባኝ መጠየቅ ይችል ነበር። ይግባኝ ከዚህ በፊት በነበረው አሰራር በኢሚግሬሽን ዳኛው አንተ ምንም ነገር በነፊት ሊሰጥ አይገባም የተባለ ሰው ወደ ቦርድ ኦፍ ኢሚግሬሽን አፒልስ መሄድ ይችል ነበር። ቦርድ ኦፍ አፒልስ በሚባለው ማለት ነው። እዛ ከሄደ በኋላ እንደገና ኬዙ ሊታይለት ይችላል። ሌሎች ፕሮሲጀራል ሴፍ ጋርድ የምንላቸው አሉ። ስነስርዓታቸው ጥሩ የሆነ አለ። ለምሳሌ ይግባኝ መጠየቅ የሚችለው በ30 ቀን ውስጥ ነበረ። ከዛ በኋላ ዳኞቹ ሪቪው አድርገው ሂሪንግ ይኖር ነበር፣ መሰማት ይኖር ነበር። 30 ቀን አለ ማለት ምንድን ነው? አንቺ ይግባኝ ብትጠይቂ ጠበቃሽ ኬዝሽን የሚያዘጋጅበት ጊዜ ያለው ማለት ነው። ራይት። አሁን አዲስ ፖሊሲ ያመጡት ምንድን ነው? በኢሚግሬሽን ቦርድ ኦፍ አፒልስ አንድ ኬዝ ወይም አንድ ሰው ወደዛ ይግባኝ ማቅረብ የሚፈልግ ከሆነ በ10 ቀን ውስጥ ብቻ እንዲያቀርብ። በ10 ቀን ውስጥ ብቻ ማቅረብ ማለት ምን ማለት ነው? እንግዲህ የህግ ባለሙያዎች ነን፣ ብዙ ኬዞች አሉን። ያ ኬዝ ብቻ አይደለም ያለን ኬዝ፣ ጊዜ እንፈልጋለን፣ ማብራሪያውን መጻፍ ያስፈልጋል፣ አፒሉን በደንብ አድርጎ ማዘጋጀት ያስፈልጋል። በ10 ቀን ውስጥ እንደዛ ማድረግ አንደኛ የሰዎችን መብት ሊገፍ የሚችል ነው። የሰው እያጠበቁት እየመጡ ነው ማለት ነው። የአፒል ወይም ደግሞ የይግባኝ መብትን የሰዎችን የይግባኝ መብት እያጠበቁት እየመጡ ነው ማለት ነው። አንድ እሱ ነው። ሁለተኛ አፒል ከተደረገ በኋላ የአፒል ቦርዱ ዳኞች በደንብ አድርገው ሊያዩት ይችሉ ነበር። እስከ 2027 2028 ድረስ ቀጠሮ ይሰጡ ነበር። አሁን ግን በአጭር ጊዜ ውስጥ እንደውም 15 ቀን ይሁን 20 ቀን ውስጥ አይተውት ኬዙን አይተውት ይሄ ምንም ዋጋ የለውም ብለው ዲስሚስ ሊያደርጉት ሁሉ ይችላሉ። ስለዚህ ሰውየው የመሰማት መብት ይግባኝ የጠየቀው ሰው የመሰማት መብትን ማጣ ማለት ነው። ሰው ደግሞ የመሰማት መብቱን ሂሪንጉን ሲያጣ ማስረጃ አያቀርብም ማለት ነው። የኢሚግሬሽን ዳኛውን ስህተት አያቀርብም ማለት ነው። የህግ ክርክር ካለ እሱን መከራከር አይችልም ማለት ነው። የፍሬ ነገር ወይም የፋክት ክርክር ካለ እሱን መከራከር አይችልም ማለት ነው። ቤዚካሊ ምን እየሆነ ነው አሁን? ከ30 ቀን ወደ 10 ቀን ማውረድ፣ የአፒል መብቱን በዳኞች ይሁንታ ላይ ማንጠልጠሉ የሰዎችን መብት ወይም ምንድነው ይግባኝ የመጠየቅ መብት እያጠበበ ይሄዳል። ይገባኛል፣ የህግ ጉዳይ ነው። በጣም እንትን እንዳይሆን በጣም የህግ ዲፕ የሆነ አናሊሲስ ሊሆን ይችላል። ግን ለማሳየት የፈለግኩት ነገር እዚህ ምንድን ነው? አንደኛ በኢሚግሬሽን ዳኞች ችግር ምክንያት ኬዜ ዲናይ ተደርጓል ብለው ወደ ቦርድ ኦፍ ኢሚግሬሽን የሚሄዱ ሰዎች ያላቸው የይግባኝ መብት እየጠበበ መሆኑ፣ ከ30 ቀን ወደ 10 ቀን ማውረድ በጣም ቀላል ነገር እንዳልሆነ፣ ጠበቃ ለማግኘት ራሱ ጠበቃሽ እስከ ኢሚግሬሽን ኮርቱ ድረስ ጠበቃ አልፈልግም ምናምን ቢልሽ በ10 ቀን ውስጥ ምን አይነት ጠበቃ ነው የምታገኙ የሚለው ማሰብ ያስፈልጋል። ጠበቃስ ቢኖርሽ እንዴት ነው በ10 ቀን ውስጥ ይህን ማድረግ የሚቻለው? ሶስተኛ
ኬዙ ሳይሰማ ዲስሚስ መደረጉ ሰዎች ይግባኝ የሚጠይቁትን ሰዎች መብት በከፍተኛ ሁኔታ ሊነካ የሚችል ነው። ይሄ ጉዳይ ምንን ሊያመጣ ይችላል? መብቶቻቸውን በተለይ የኢሚግሬሽን ጉዳዮችን በሚመለከት ወይም ደግሞ የሌላ ሀገር ዜጎችን ጉዳይ በሚመለከት በአሜሪካ ሕገ መንግስት ያለውን ዲው ፕሮሰስ የምንለው ያለውን መብት ማስረጃ የማቅረብ መብት፣ የመሰማት መብት፣ የስነስርዓት ጥያቄ የማንሳት መብት፣ የፍሬ ነገር ክርክር የማንሳት መብት፣ የፋክት ጉዳይ የማንሳት መብትሽን እየጠበበ ነው የሚሄደው። ይሄ ጥሩ ያልሆነ ኒውስ ነው። ገና አሁን እየታሰበበት ያለው ሁኔታ ነው። ግን አይ ቲንክ ወደ ፍርድ ቤት ክስ ሊቀርብበት ይችላል የሚል እምነት አለኝ። እሱ ነው። ሌላው እና ሰሞኑን በጣም በተደጋጋሚ ሲነሳ የነበረው በተለይ ቲፒኤስ አሁን ትንሽ ተርሚኔሽኑ መቆሙ ነው እንጂ ወረቀት አውት ኦፍ ስታተስ የሆኑ ሰዎች ለምሳሌ ከዚህ በፊት በሆነ ስታተስ ውስጥ የነበሩ ሰዎች ሌትስ የመሳይለም አፕላይ አድርገው የነበሩ ሰዎች ቤት ገዝተው ሊሆን ይችላል፣ መኪና ገዝተው ሊሆን ይችላል፣ ልጆች ወልደው ነው የሚኖሩ አሉ። ነገር ግን ከዛቸው በዩኤስሲአይኤስ ደረጃ ታየ፣ ዲናይ ተደረጉ። በኢሚግሬሽን ጉዳይ ታየ፣ ዲናይ ተደረጉ። ወደ ላይም ሄደው ዲናይ ተደርጎ ሊሆን ይችላል። እነዚህ ሰዎች በስማቸው የተመዘገበ መኪና ሊኖራቸው ይችላል። አውት ኦፍ ስታተስ የሆኑ ሰዎች በስማቸው የተመዘገበ መኪና መንዳት ማቆም አለባቸው በአሁኑ ሰዓት። ለምንድን ነው ይሄን የምናገረው? በአጋጣሚ ፖሊስ ቢያቆማቸውና ፕሌት ነንበራቸውን ቢያነበው በእነሱ ስም መሆኑን ያያል፣ ከስታተስ ውጭ መሆናቸውን ያያል። ከስታተስ መሆናቸውን ካየ ደግሞ በተለይ ሪፐብሊካን በሚበዙበት ስቴቶች ወይም ደግሞ ከአይስ ጋር ኮኦፕሬሽን ያላቸው ሰዎች ሪፖርት ሊያደርጓቸው ይችላሉ። ስለዚህ ወደ ዲፖርቴሽን ውስጥ ሊገቡ ይችላሉ። እና አውት ኦፍ ስታተስ የሆኑና በስማቸው መኪና ያላቸው ሰዎች በዚህ ሰዓት መኪና ባይነዱ ይመረጣል የሚል ሀሳብ ነው ያለኝ። ሌላው በቦርደር የገቡ ሰዎችን በሚመለከት ሰሞኑን ያለው ትልቅ ዜና ነው። ይሄ ዜና ምንድን ነው? የፊፍት ሰርኪዩት የሚባል ፍርድ ቤት አለ። የቴክሳስ፣ ሚሲሲፒ እና ሉዚያና ውስጥ ነው። ሶስቱም የሪፐብሊካን ስቴቶች ናቸው። ሪፐብሊካን ስቴቶች ውስጥ ያሉ ዳኞች በአብዛኞቹ ወደ ሪፐብሊካን የሚያዘሙ ናቸው፣ ወይም ደግሞ በሪፐብሊካን ፕሬዚዳንቶች የተሾሙ ሊሆኑ ይችላሉ በአብዛኛው። እዚህ የተደረገው ነገር ምንድን ነው? ሰርኪዩት ኮርት ማለት እንግዲህ በፌዴራል ፍርድ ቤቶች አወቃቀር ላይ የመጀመሪያ ደረጃ ፍርድ ቤት አለ፣ የይግባኝ ሰሚ ፍርድ ቤት አለ። ሰርኪዩት ኮርት ማለት ይግባኝ ሰሚ ፍርድ ቤት ነው። ከጠቅላይ ፍርድ ቤቱ አንድ ስቴፕ ወርታች ዝቅ ያለ ማለት ነው። በዚህ በቴክሳስ፣ በሚሲሲፒ እና በሉዚያና የሚገኘው ፍርድ ቤት የወሰነው ውሳኔ ምንድን ነው? በቦርደር የገቡ በኤርፖርት አይደለም፣ ቢዋን ቢቱ ቪዛ ይዘው ወይም የተለያየ ቪዛ ይዘው አይደለም። በቦርደር የገቡ ሰዎች እና ስታተስ የሌላቸው ሰዎች በአይስ ከተያዙና ከታሰሩ ቦንድ አይፈቀድላቸውም ይላል። የመለቀቅ መብት የላቸውም። ከዚህ በፊት የነበረው አሰራር ምንድን ነው? ገንዘብ አስይዘው ይህን ያክል ገንዘብ አምጡ ይባላሉ። ገንዘብ አስይዘው ይወጡ ነበር። አሁን ግን እያሉ ያሉት ምንድን ነው? እንደዚህ በቦርደር የመጡ ሰዎች ከሆኑ የመለቀቅ መብት የላቸውም። ስለዚህ ጉዳያቸውን እዛው ተከታትለው እዛው ፍርድ ቤት ውስጥ ተከታትለው ወይም ደግሞ እስር ቤት ውስጥ እያሉ ተከታትለው ኬዝ የሚኖራቸው ከሆነ እንለቃቸዋለን፣ ኬዝ የማይኖራቸው ከሆነ ግን ዲፖርት እናደርጋቸዋለን። ስለዚህ አሁን ቴክሳስ፣ ሚሲሲፒ እና ሉዚያና ያለው አሰራር ይሄ ነው። በሌሎች ፍርድ ቤቶች፣ በአንዳንድ ፍርድ ቤቶች፣ በሌላ አካባቢ ባሉ ፍርድ ቤቶች በተለይ በዲሞክራት በሚባሉ ስቴቶች አካባቢ ያሉ ደግሞ በዛ ቢገቡም በሳውዘርን ቦርደር ቢገቡም በቢዋን ቢቱ በተለያየ ቪዛ ባይመጡ ቢገቡም ነገር ግን የቦንድ መብት አላቸው ብለው የወሰኑ ፍርድ ቤቶችም አሉ። ይሄ ጉዳይ የሰርኪዩት ኮንፍሊክት ስላለ አንድ ግማሹ ፍርድ ቤት እንደዚህ እየወሰነው፣ ግማሹ ፍርድ ቤት እየወሰነው። በአሜሪካ የህግ አሰራር መሰረት እንደዚህ አይነት ምስቅልቅል የሆኑ ውሳኔዎች በሚመጡበት ጊዜ እንደዚህ አይነት ኬዝ የሚሄደው ወደ ጠቅላይ ፍርድ ቤቱ ነው፣ ወደ ሱፕሪም ኮርቱ ነው የሚሄደው። ወደዛ ይሄዳል። ለምን ይሄ ያሳስባል? ይሄን ማንሳት ያስፈለገበት ምክንያት ምንድን ነው ብትይም የትኛውም ስቴት ውስጥ የተያዙ ሰዎች ወደ ቴክሳስ፣ ወደ ሚሲሲፒ እና ወደ ሉዚያና ሊወስዷቸው ይችላሉ። የሚወስዷቸው ከሆነ ኢቨን ፍርድ ቤት እንኳን ክስ ብታቀርቢ ሃቤስ ኮርፐስ ሊሆን ይችላል፣ ሌሎች ክሶች እንኳን ብታቀርቢ እንዲለቀቁ የቦንድ ጥያቄ ሊሆን ይችላል። በቴክሳስ ውስጥ፣ ሚሲሲፒ ውስጥ እና ሉዚያና አካባቢ የታሰሩ ከሆነ የዚህኛው ፍርድ ቤት ውሳኔ ገዢ ስለሚሆን እነዚህ ሰዎች በቦንድ ወይም ደግሞ ገንዘብ አስይዘው የማይወጡበት አሰራር ሊኖር ይችላል። ምንም እንኳን የአንድ ሰርኪዩት ውሳኔ ቢሆንም ነገር ግን ሁሉም አሜሪካ ውስጥ ያሉ እንደዚህ አይነት ሰዎች ወደ እነዚህ ሶስት ስቴቶች ሄደው ታስረው እዛው የመቅረት አጋጣሚዎች እያየን ነው የሚል ነው። ይሄ ከዚህ ልንማር የምንችላቸው ነገሮች ምንድን ናቸው የሚለውን
በተለይ እንደዚህ በቦንድ የወጡ አሉ። አሁን የትራምፕ አድሚኒስትሬሽን በአብዛኛው ያሰራቸው ሰዎች መጀመሪያ ላይ በተለይ መጀመሪያ አድሚኒስትሬሽኑ ሲጀምር 2024 አካባቢ ላይ የገቡትን በቦርደር የገቡትን ሰዎች ነበር። ከዛ በፊት የገቡትን ሰዎች በየአመቱ አይስ እየሄዱ ሪፖርት እንዲያደርጉ እያደረጓቸው ነበር። አሁን ግን አይስ ደግሞ ምን ጀመረ? እግራቸው ላይ የጂፒኤስ ማሽን እያሰረባቸው ነው ሰዎቹ እንዳይጠፉ። ልክ ይሄ የተለመደው ከዚህ በፊት የተለመደው ምንድን ነበር? እዚህ አሜሪካ ውስጥ የነበረው ሲስተም ከፍተኛ የሆነ ወንጀል የሰሩ ሰዎች፣ ስለዚህ እነዚህ ሰዎች አስረናቸው እዚህ ቁጭ ብለው ከሚውሉ ወጥተው እንትን ሰጥተናቸው ከ9 ኤም እስከ 6 ፒኤም ድረስ የፈለክበት ትሆናለህ። ነገር ግን ከዛ በኋላ ግን ቤት ቁጭ ብለህ ተቀመጥ ምናምን አይነት ነገር ነው። ቢፈለጉም ወዳው እንዲገኙ ነው ጂፒኤስ ስላለ እግራቸው ላይ። ብዙ ኢትዮጵያውያን አሁን እግራቸው ላይ የተደረገባቸው ክላንቶች አሉ። ሶ ቤዚካሊ አይስ በአብዛኛው እያሰረ ነው። ነገር ግን ማሰር የማይፈልጋቸውን ግን እግራቸው ላይ የጂፒኤስ ማሽን እየታሰረባቸው አንዳንዶቹን እየለቀቀ እንደሆነ እያየን ነው። ሌላው የአይስ ዲቴንሽንን ጉዳይ በሚመለከት እዛው ካነሳሁት አይቀር በዚሁ አያይዤ ለማለፍ ያክል በጣም 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 ብዙ ሰዎች እየታሰሩ አሁን ባለው ሁኔታ እንዳው ምን በጣም የሆነ የሮይተርስን ስታቲስቲክስ እያነበብኩኝ ነበረ። በትራምፕ አድሚኒስትሬሽን የታሰሩ ሰዎች ቁጥር 68,000 ነበረ ባለፈው ወር ላይ። የትራምፕ አድሚኒስትሬሽን የዛሬ ዓመት አካባቢ ካሰራቸው 75% ይበልጥ ነበር። ወደ 68,000 ሰው አካባቢ ታስሯል። ይሄ this is up about 75% when Trump took office. ትራምፕ ኦፊሱን ጃንዋሪ 2025 ላይ ከያዘ ጀምሮ በከፍተኛ ቁጥር ባለፈው ወር ነው ሰው በጣም የታሰረው። 68,000 አካባቢ ሰው ታስሯል። ከዛ ውስጥ 20,000 ክስ ተመስርቷል። የታሰሩ ሰዎች ደግሞ 20,000 ሰዎች 20,000 ጠበቃ ይዘው ክስ መስርተዋል። ከዛ ውስጥ እስካሁን ኬዞቻቸው ከታዩ ውስጥ 4,400 በፍርድ ቤት ተቀባይነት አግኝተው ተለቀዋል። ባለው ሁኔታ ዛሬ ፌብሩዋሪ 14 በሮይተርስ የወጣ ስታቲስቲክስ ነው። ስለገረመኝ ምን ያክል ትግል እንዳለ ያሳያል። የትራምፕ አድሚኒስትሬሽን ሰዎችን በጣም ማሰር ላይ ነው ያለው። ነገር ግን የታሰሩ ሰዎችን ዝም እያሉ አይደለም። የታሰሩ ሰዎች ደግሞ ጠበቃቸውን እየቀጠሩ ፋይት እያደረጉ 20,000 ክስ አለ ባለፈው ወር የተመሰረተ ማለት ነው። ይሄ ማለት ምን ማለት ነው? የትራምፕ አድሚኒስትሬሽን ከፍርድ ቤቶች ጋር ያለውን ፋይት፣ የትራምፕ አድሚኒስትሬሽን ከጠበቆች ጋር ያለውን ፋይት፣ የትራምፕ አድሚኒስትሬሽን ከታሰሩ ሰዎች ጋር ያለውን ፋይት የሚያሳይ ነው እና ብዙ ሰዎች እየተለቀቁ ነው። በነገራችን ላይ እንደገና ራሳቸውም የትራምፕ አድሚኒስትሬሽን ባመነው መሰረት በጣም ብዙ ስህተት ሰርተዋል። ሲቲዝን የሆኑ ሰዎችን ሲያስሩ ነበረ። ግሪን ካርድ ያላቸውን ሰዎች ሲያስሩ ነበረ። የአሳይለም ኬዝ ፔንዲንግ ያላቸውን ሰዎች ሲያስሩ ነበረ። እርግጥ ነው አሳይለም ሰው ፔንዲንግ አለው ማለት አይታሰርም ማለት አይደለም። ግን በአብዛኛው ከዚህ በፊት የነበረው ግን ሰው አንድ የኢሚግሬሽን በነፊት ከጠየቀ ሪሲት ኖቲሱን ካሳየ የሚለቀቅበት ዘመን ነበር። እሱ አሁን አይደለም። ግን በብዛት ሰዎች እያሰሩ ዌርሃውሶችን ወደ እስር ቤት እየቀየሩ ያለበት ሁኔታ ነው ያለው። ነገር ግን በዛው ልክ ፍርድ ቤቶች ደግሞ በክስ ተጠለቅልቀዋል። ኦቨርዌልምድ ሆነዋል። በተለይ የፌዴራል ፍርድ ቤቶች በተለይ ከሀቤስ ኮርፐስ ጋር ሀቤስ ኮርፐስ ማለት እንዲሁ አጠር ለማድረግ እዚህ ሀገር የመኖር መብት አለኝ፣ ለምሳሌ ወይ ሲቲዝን ነው ወይ ግሪን ካርድ አለው ኦር ፔንዲንግ የሆኑ ኢሚግሬሽን ቤኔፊቶች አሉት። ነገር ግን መንግስት አላግባብ ነው ያሰረኝ፣ ስለዚህ ፍርድ ቤቱ ያስፈታኝ የሚል አይነት ነው የሀቤስ ኮርፐስ ክሶች በብዛት በፍርድ ቤቶች እየቀረበ ነው አሁን ያለው። ፍርድ ቤቶችም ራሳቸው ከታሰሩ ሰዎች ጋር ወገን ለመወገን ሳይሆን ነገር ግን ህጉ በትክክል የትራምፕ አድሚኒስትሬሽን እነዚህ ሰዎች የታሰረበት ምንም ምክንያት አላቀርብ ሲል እየለቀቋቸው እንደሆነ ነው እያየን ያለ ነው። የክሱን ጉዳይ ካነሳን ቅድም እንዳልኩሽ ከ20,000 ክሶች ነበሩ አሁን በቅርብ ፋይል የተደረጉ። ነገር ግን የትራምፕ አድሚኒስትሬሽን አጠቃላይ በተለይ ኤክሲኪዩቲቭ ኦርደር የወሰናቸው ውሳኔዎች አሉ። ኤክሲኪዩቲቭ ኦርደሩን በሚመለከት ግን የኒውዮርክ ታይምስ አንድ ሪሰርች ሰርቶ ነበር። ኒውዮርክ ታይምስ በጃንዋሪ 29 2026 ላይ ያወጣው አርቲክል እንደሚያሳየው በትራምፕ ላይ 600 ክስ ተመስርተዋል። 600 ይሄ የሚያሳየው ትራምፕ በወሰናቸው ውሳኔዎች ላይ ነው። ለምሳሌ በኤክሲኪዩቲቭ ኦርደሩ ላይ እና ሜጀር የሆኑ የዩኤስሲአይኤስ ፖሊሲዎች ላይ ከ600 ክሱ ውስጥ
ከ50 በላይ ውሳኔ ተሰጥተዋል። ከ50 በላይ ሰዎች አሸንፈዋል። የሰጠው ወይም ደግሞ የወጡት ህጎች፣ ፖሊሲዎች ህጉን መሰረት ያደረገው አይደለም የሚል ወደ 400 የሚሆኑት ስቲል በክስ ላይ ነው ያሉት። ፍርድ ቤት እያያቸው ነው። አንዳንዶቹ ቴምፖራሪ ኢንጀክሽን የተጠየቀባቸው አሉ። አውትካሙ ምንድን ነው ብለሽ ካሰብሽ በአብዛኛው በፍርድ ቤቶች የትራምፕ አድሚኒስትሬሽን እየተሸነፈ ነው ያለው። ነገር ግን ወደ ጠቅላይ ፍርድ ቤት የሄዱትን ኬዞች ስናይ ደግሞ በአብዛኛው እሱን ፌቨር የማድረግ ነገር አለ። የጠቅላይ ፍርድ ቤቱ ኢንቮልቭመንት አሁን እየጨመረ መጥቷል። በጣም እየጨመረ የመጣበት ዘመን ነው። ብዙ ኬዞች ወደ ጠቅላይ ፍርድ ቤት ይሄዳሉ ብለን እንገምታለን። ከዛ ውስጥ ዋናው በተለይ ኢትዮጵያን ይነካል ብለን የምናስበው ከዚህ በፊትም በነበረ ፕሮግራማችን ላይ ያወጣ ነው አንድ ፕሮግራም ምንድን ነበር? እዛ ፕሮግራም ላይ ያነሳነው ነጥብ ምንድን ነበረ? የትራምፕ አድሚኒስትሬሽን ከ75 ሀገሮች ላይ የኢሚግራንት ቪዛ ለጊዜው እንዳይሰጥ ያገደበት ፖዝ ያደረገበት ነበረ። እንደምታስታውሽው ኢትዮጵያ ያለችበት የኢሚግራንት ቪዛ በአብዛኛው ሰዎች እዚህ ሀገር እንዲያመለክቱ ባሎቻቸውን፣ ልጆቻቸውን፣ እህት ወንድሞቻቸውን፣ እናት አባታቸውን ማምጣት ይችላሉ። ፋይል እንዲደረግም ነው ከዚህ በፊት አድቫይስ ስናደርግ የነበረው። ፖዝ የተደረገው ቪዛው መስጠት ላይ ብቻ ነው። ዩኤስሲአይኤስ ላይ ፕሮሰስ ይደረጋል፣ ናሽናል ቪዛ ሴንተር ላይ ፕሮሰስ ይደረጋል፣ ኢቨን ኤምባሲ ለኢንተርቪው ይቀርባሉ እነሱ ሰዎች። ነገር ግን ውሳኔውን አይሰጧቸውም። አንተ ቪዛ ይገባሃል ወይስ አይገባህም የሚለው እዛ ላይ ነበረ። 75 ሀገሮች ላይ ነበር የተወሰኑ። ኢትዮጵያ አንዷ ነበረች። ኢሚግራንት ቪዛ ከባለፈው ወር ጀምሮ ከኢትዮጵያ አይሰጥም ነበር። አሁን በዚህም ላይ ራሱ ክስ ተመስርቷል። የትራምፕ አድሚኒስትሬሽን ላይ ማንሃተን ኒውዮርክ ውስጥ ያለ አንድ ፍርድ ቤት ክስ ተመስርቷል። ለጊዜው ክሱ እየሄደ ነው ያለው። ይሄንንም ደግሞ እየተከታተልን አይ ቲንክ ወደፊት እንትን እናደርጋለን። ዞሮ ዞሮ የጎልድ ካርድንም ጉዳይ በሚመለከት አስታውሽ ከሆነ ከዚህ በፊት ትራምፕ ፎቶግራፊ ያለው $15,000 ለፊ አድርገው ከዛ በኋላ $1 ሚሊዮን $2 ሚሊዮን ከፍለው ወዳው ግሪን ካርድ የሚያገኙበት ቀስ እያሉ ደግሞ ወደ ሲቲዝን የሚሄዱበት ነገር ነበረ። ታስታውሽ ከሆነ ከዚህ በፊትም እንዳልነው ይሄ ጉዳይ በኮንግረሱ ነበር መወሰን የነበረበት። ፕሬዚዳንቱ እንደዚህ አይነት ብራንድ የሆነ የቪዛ ጉዳይ ሊያመጣ አይችልም፣ የግሪን ካርድ መንገድ ሊያመጣ አይችልም ስንከራከር ነበር። እሱም ክስ ላይ ነው ያለው። ይሄንን ማድረግ አትችልም፣ ስልጣኑ የለህም። ይሄን ማድረግ የሚችለው ኮንግረሱ ነው። በተለይ የኢቢ1 እና ኢቢ2 ቪዛ በአብዛኛው አይ ቲንክ እዚህ ክስ ላይ ያሉ ሰዎች ከሳሾቹ የዩኒቨርሲቲ ፕሮፌሰሮች እና ምሁራን ናቸው። ሲጠባበቁ የነበሩ ኢቢ1 እና ኢቢ2 ቪዛ ሲጠባበቁ የነበሩ፣ ነገር ግን የጎልድ ካርድ በመምጣቱ ምክንያት እነዚህ ሰዎች ቪዛ የማግኘት ፖሲቢሊታቸው በጣም እየቀነሰ ስለመጣ ክስ መስርተዋል። ብዙ በአብዛኛው ዛሬ ያወራነው የክስ ጉዳዮች ናቸው፣ የክስ ኒውስ ናቸው። አንዳንድ ጉድ ኒውስም ይዘን የመጣናቸው ነገሮች ነበሩ። ሌላው አይ ቲንክ ብዙ ጊዜ ጥያቄ የሚደርሰኝ ነገር ምንድነው የዩኤስሲአይኤስን ጉዳይ በሚመለከት በተለይ ሰዎች ለዩኤስሲአይኤስ ሲደውሉ የሚያገኙት ኢንፎርሜሽን ትክክል አይደለም፣ አሳም እንደዚህ ነበር ያሉኝ ምናምን የሚል ነገር አምጥተዋል። የዩኤስሲአይኤስ ሆትላይን ኤጀንትስ ይሄ 1-800 ብለን ዩኤስሲአይኤስ የምንደውላቸው ሰዎች ስልኩን የሚያነሱ ሰዎችን በሚመለከት ስለነሱ ትንሽ ማውራት እፈልጋለሁ ዛሬ። ምንድናቸው እነዚህ ሰዎች? እነዚህ ሰዎች ስልኩን የሚያነሱ ሰዎች በተለይ ቲር1 የሚባሉ የዩኤስሲአይኤስ ሰራተኞች አይደሉም። በነገራችን ላይ ተቀጥረው እንደ ኢንዲፔንደንት ኮንትራክተር ሆነው ወይም ደግሞ ወኪል ሆነው ግን ሙሉ በሙሉ የዩኤስሲአይኤስ ኤምፕሎይ አይደሉም። እነዚህ ሰዎች ትሬንድ ሆነዋል ጥያቄዎችን ለመመለስ፣ ኬዝ ነምበሩን አስገብቶ ለማየት፣ ለተለያየ ነገር ግን እነዚህ ሰዎች ስለ ኢሚግሬሽን ህግ ምን የሚያውቁት ነገር የላቸውም። እነዚህ ሰዎች የሚሰጡት የተለያየ አድቫይስ እንዳይሰጡ በመንግስት ቢከለከሉም ግን ለደወሉለት ሰው የሚሰጡት ኢንፎርሜሽን እውነተኛ ላይሆን ይችላል ወይም ደግሞ ትክክል ላይሆን ይችላል። ብዙ ሰዎች እንደዚህ ደውዬ እኮ የዩኤስሲአይኤስ ሰራተኞች እንደዚህ ብለውኛል፣ እንደዚህ ደውዬ እኮ ስልኩን ያነሳችው ሴትዮ እንደዚህ ብላኛለች ምናምን የሚሉ ሰዎች አሉ። እዚህ ላይ ማስጠንቀቅ የምፈልገው አንደኛ እነዚህ ሰዎች የህግ ባለሙያዎች አይደሉም፣ አድቫይስ መስጠት አይችሉም። በተለይ ቲር1 ያሉት የዩኤስሲአይኤስ ሰራተኞች አይደሉም። የዩኤስሲአይኤስን ኒቲግሪቲ ከመጀመሪያ እስከ መጨረሻው ውስጡን እንዳለ የመስሪያ ቤቱን ፕሮሰስ አያውቁም። ስልክ ለመመለስ እና አንዳንድ ነገሮችን ለመናገር ብቻ ነው እዛ ላይ የተቀመጡ። ስለዚህ ሰዎች በኬዛቸው ምክንያት ለእነዚህ ሰዎች ሲደውሉ የሚነግሯቸው ነገሮች ትክክለኛም ላይሆን ይችላል። እነዚህ የሚናገሩት ኦፊሰሮችን በሚናገሩት ጉዳይ ላይ ተጠያቂ አይደሉም፣ ሬስፖንሲቢሊቲ የለባቸውም ይላል።
ምን ለማለት ነው? ባጭሩ ምን ለማለት ነው? ሰዎች በሁለት አይነት መልኩ መሄድ አለባቸው። አንድ ጠበቃቸው ቢደውል ጥሩ ነው። ኦኬ፣ ከጠበቃቸው ጋር ሆነ ቢደውል ጥሩ ነው። ምክንያቱም ጠበቃው እናንተን አይደለም የሚፈልገው። ቲር 1 ኤጀንቶች፣ ቲር 2 የሚባል አለ። ሁለተኛ የቲር 2 የሚባሉት የዩኤስሲአይኤስ ሰራተኞች ናቸው። በደንብ ፋይሉን የሚያውቁት ኬዙን የሚያውቅ ሰው ከጠበቃ ጋር መደወል ነው። ካልሆነ ግን ራሳቸው የሚደውሉ ከሆነ ግን ቲር 2 ወይም ደግሞ ሁለተኛ የዩኤስሲአይኤስ ሰራተኞችን አገናኙ ብለው በዛ ጋር መጠየቅ ይችላሉ። አዘርዋይስ ግን የሚያገኙት ስልክ ላይ የሚያገኙት ኢንፎርሜሽን አንዳንድ ጊዜ ትክክል ላይሆን ይችላል የሚል ነው። ዞሮ ዞሮ ሰዎች እንደዚህ አይነት ኢንፎርሜሽን ሰምተው መስራት የሚገባቸው ነገር ሳይሰሩ ቀርተው ነገ ኬዛቸው ተበላሽቶ ሌላ ችግር ውስጥ እንዳይገቡ አንዱ የመጨረሻ ለመናገር ያክል ነው። በአብዛኛው ይዣቸው የመጣኋቸው ፖይንቶች እነዚህ ናቸው። ኪዲ፣ ሌሎችን በጥያቄዎች ልናዳብራቸው እጅግ በጣም አድርገን እናመሰግናለን። ብዙዎቹን ዳሰሃቸዋል፣ ሁሉንም በሚባል መልኩ። ነገር ግን ምናልባት ለአዳማጭ እኔም እንደ አዳማጭ ጥያቄ ይፈጥራል ምናልባት ወይ ግልጽ አይደለም ያልነውን ብናነሳ ድጋሚ መልካም ነው ብዬ አስባለሁ። ከቲፒኤስ ብንጀምር አንደኛ ይሄንን ስናቀርብ ሞራል ኦፍ ስቶሪ ላይ ከዚህ ምንድን ነው የምንማረው? አንተ እንዳልከው ጠቅሰኸዋል። ተመቻችተው ተማሪዎች ስለሆኑ ይሄንን ብቻ ሌሎች አማራጮች እያሉ በዚህ ላይ ብቻ ተመክተው ተደላድለው የተቀመጡ ሰዎች ከዚህ ምን መማር አለባቸው? ያንንስ አሁን ሌላ እድል አግኝተዋል የሚያስተካክሉበት የሚለውን ሲሆን፣ ሌላ ግልጽ እንዲሆንልኝ የፈለኩት ቲፒኤስ ኦንሊ ለኢትዮጵያ ብቻ አልነበርም የታገደው እንደሚታወቀው። አሁንስ ለሁሉም ሀገር ነው ወይስ ኢትዮጵያውያን ብቻ ናቸው ፋይት ያደረጉት? ለምን በተለየ መልኩ እነሱንም ማድነቅ ስለምፈልግ ነው። ኦንሊ ኢትዮጵያን ከሆኑ ማለት ነው ይህንን ማስቀየር የቻሉት ወይም ደግሞ ለጊዜው አትሊስት ለውጥ ማምጣት የቻሉት እና እሱን ብትመልስልኝ መጀመሪያ። ኦኬ ጉድ። ሌሎች ሀገሮች አሉ የሚለውን፣ አዎ ሌሎች ሀገሮችን ፋይት እያደረጉ ነው። ሄይቲ፣ ቬንዙዌላ፣ አይ ቲንክ ሲሪያም፣ ሌሎች ሀገሮችም ፋይት እያደረጉ ነው። በአንዳንዶቹ ላይ ቴምፖራሪ ኢንጀክሽን ተጠይቆባቸው አይ ቲንክ ቬንዙዌላ ይመስለኛል ከ300 ከ400 ሺህ ህዝብ በላይ አለ። እንደኛ 5,000 ምናምን 4,000 አይደለም የምናወራው፣ በጣም ብዙ ሰዎች አሉ። እና የመጀመሪያ አይደለንም በነገራችን ላይ የሌሎች ሀገሮችም በተለይ በቲፒኤስ ዲዚግኔት ተደርገው ለብዙ ጊዜ ዓመት የቆዩ ሰዎች ከዛ በኋላ በትራምፕ አድሚኒስትሬሽን ከዛሬ በኋላ ካንስል አድርገንባቸዋል የተባሉ ክስ የመሰረቱ አሉ። እንደነዚህ አይነት ሀገሮች ማለት ነው። ግን ምንድነው ማነቅ የሚገባው ነገር ግን መደነቅ ያለባቸው አንደኛ ይህንን ክስ ይዞት የቀረበው ነን ፕሮፊት ቦስተን ያለው እኔ አላቃቸውም። ኦነስትሊ ኮንፍሊክት ኦፍ ኢንትረስት የለኝም። ግን የኢትዮጵያውያን ፕሌንቲፎችን ይዘው ይህንን ጉዳይ ስራዬ ብለው ይዘው መጥተው በጣም አሪፍ በሆኑ የህግ የሎ ፈርሞች ውስጥ ድራፍት የተደረገ በጣም ፋይል የተደረገ ክስ ነው እና በጣም ኦርጋናይዝድ የሆነ በደንብ አናላይዝድ የሆነ በደንብ ማስረጃ የተደረገበት የራሳቸውን የአሜሪካን መንግስት ራሱ የፕሬዚደንቱን ጽህፈት ቤት በኢትዮጵያ ላይ ያለውን ሁኔታ በሚመለከት በሂውመን ራይትስ የወጡትን በስቴት ዲፓርትመንት የወጡትን አሁን ያለው ኢትዮጵያ ውስጥ ያለው ነው ግራውንድ ምን አለ፣ ትግራይ ክልል ውስጥ ምን አለ፣ አማራ ክልል ውስጥ ምን አለ፣ ኦሮሚያ ክልል ውስጥ ምን አለ የሚሉትን በማስረጃ በደንብ የተደገፈ ክስ በመቅረቡ ያንን ሳላመሰግን አላልፍም። ኦነስትሊ ከሳሾቹ ኢትዮጵያውያን ሶስቱ ኢትዮጵያውያን በዚህ ላይ ሊመሰገኑ ይገባል የሚል ነው። እኛ አይደለንም። ሌላው ቲፒኤስን ያነሳሽው ሌላ ምን እድል አላቸው የሚለውን በሚመለከት ይገርምሻል። ቲፒኤስ ላይ የነበሩ ክላይንቶች በተለይ ወጣቶቹ ወደ ኤፍ1 እየሄዱ ነው ያሉት፣ ወደ ስቱደንት ቪዛ። የኔም ክላይንቶች አሉ ይህንን ፕሮግራም ያውቁታል። ቲፒኤስ ላይ የነበሩ ግን ወዳው ካንሰል ሲደረግ ወደ ኤፍ1 ቪዛ የሄዱ ጋብቻ ወልደው የነበሩ ከዛ በኋላ ወደ ጋብቻ ሄዱ አውቃለሁ። ሁለተኛ ጋብቻ የነበራቸው አንዳንድ አሳይለም ይጠየቁ አሉ። እነዚህ በነፊቶችን ይጠየቁ አሉ። አሁንም አስረግጬ የመናገር የምፈልገው ነገር ምንድን ነው፣ የቲፒኤስ ጉዳይ አስተማማኝ አይደለም። ሆነስትሊ እኔ በእኔ እይታ ማለት ነው በጣም አስተማማኝ አይደለም። በተለይ ደግሞ ሁለት የጠቅላይ ፍርድ ቤት ውሳኔዎች ባሉበት ሀገር ውስጥ አስተማማኝ ላይሆን ስለሚችል ያሉትን ኦፕሽኖች ማየት ያስፈልጋል። አሁን በምን አይነት መልኩ ብሄድ የኢሚግሬሽን በነፊት በምን አይነት መልኩ ብሄድ የስራ ፈቃድ አገኛለሁ፣ ግሪን ካርድ አገኛለሁ የሚለውን ሰዎች ማሰብ አለባቸው። እርግጥ ነው
ማሰብ የማይችሉ ሰዎች ደግሞ አሉ። ሁሉንም ሞክረው ያልተሳካላቸው ግን እዚህ ሀገር ከዚህ በፊት እንደውም አንድ ስቶሪ አውጥቼ ነበር። አይ ዶንት ታስታውሽ ከሆነ አላውቅም። ክላይንት ናት ሴትዮዋ የደወሉልኝ። ከጉራጌ ነው የመጡት። ከጉራጌ በ14 እንደዛ ዓመታቸው ነው አዲስ አበባ የሄዱት። ከዛ በኋላ እዛ የቤት ሰራተኛ ሆነው ቀጥለው ብዙ ጊዜ ያክል የቤት ሰራተኛ ነበሩ። ከዛ የቤት ሰራተኛ ሆነው ሲኖሩ አይ ቲንክ ዲፕሎማት የሆኑ ሴት ኢትዮጵያ ውስጥ እዛ ቤት ውስጥ ስራ መስራት ይጀምራሉ። ከዛ በኋላ አይ ቲንክ ወደ ኬንያ ይሄዳሉ አብረዋቸው። ከዛ አብረዋቸው እዚህ ይመጣሉ ኢትዮጵያ ውስጥ። ይህም ማወራሽ የዛሬ 24 25 ዓመት ነው። አሜሪካ መጡ። አሜሪካ ውስጥ የሌላ እሳቸው ቪዛ ስላልነበራቸው ለብዙ ጊዜ ያክል ከዲፕሎማቷ ጋር ይኖሩ ነበር። ዲፕሎማቷ ተቀይረው ወደ ሌላ ሀገር ሲሄዱ እዚህ ቀሩ። እዚህ ቀርተው ለኦልሞስት 20 ምናምን ዓመት ወረቀት አልነበራቸውም። ሴትዮ እንደነገሩኝ ከሆነ በጣም የሚያሳዝን ስቶሪ ነበረ። ከዛ በኋላ ቲፒኤስ ሲመጣ ግን ቲፒኤስ ተመዝግበው አመልክተው የስራ ፈቃድ ተሰጥቷቸው ሶሻል ሴኪሪቲ ነምበር ተሰጥቷቸው ለመጀመሪያ ጊዜ ከቤታቸው ወጥተው ፋክተሪ ውስጥ ፋብሪካ ውስጥ መስራት ይጀምራሉ። ለ2-3 ዓመት ያክል ከሰሩ በኋላ ይሄ ነገር ሲመጣ ነው የደወሉልኝ። በጣም ያለቅሱ ነበር ሆነስትሊ ሲደውሉልኝ። በጣም የሚያሳዝን ስቶሪ ነው እና እኔ አሁን ምን ልሁን አይነት ነገር ከልጅነት ጀምሮ እንደዚህ ስንገላታ ያነበርኩ የቤተሰብ ፍቅር ያልነበረኝ ሰው ቤት ውስጥ ችግሩ ሲደርስብኝ የነበርኩ ሰው ነኝ። ለ3 ዓመት ያክል ሰው የሆንኩ መስሎኝ ነበረ። ስራ ቦታ ሄጄ ፋብሪካ ሰርቼ ስመጣ ቤት ተከራይቼ ቤቴን ከፍቼ ስገባ ያለኝ ደስታ የነበረው አሁን ግን ይሄ ጨለመብኝ የሚሉ ሰዎች አሉ። ይሄንን ስቶሪ እኔ በመጽሐፌም የኢትዮጵያ ሪፖርተር ላይ ወጥቷል፣ በእንግሊዝኛው ፕሮፊት ላይ ይመስለኛል። ያ እንደዚህ አይነት ስቶሪዎች አሉ። እንደዚህ አይነት ሰዎች የቲፒኤስ ማለት ለነሱ ዳግም እንደመወለድ ብለሽ ልታስቢ ትችላለች እዚህ ሀገር። ምክንያቱም ሌላ ምንም ቻንስ የላቸውም። ሌሎች በነፊቶች ላያገኙ ይችላሉ። ወይም ደግሞ ሁሉንም ሞክረው ደግሞ ያልተሳካላቸው ሰዎች አሉ። እነዚህ ሰዎች ቲፒኤስን ከመጠበቅ ውጭ ሌላ አማራጭ የላቸው። ሌሎቹ ግን ለምሳሌ ወጣቶቹ በአብዛኛው ቲፒኤስን ሲጠቀሙ የነበሩት ከዚህ በፊትም እንደማወራው ኮሌጅ ውስጥ ያሉ በኤፍ1 መጥተው ነገር ግን ትምህርት ቤት ውስጥ 5-4 ሰዓት ብቻ መስራት የሚችሉ ነበሩ። ወዲያው ግን ቲፒኤስ አመልክተው 40 ሰዓት መስራት ይችላሉ። አንዳንዶቹ እንዳውም ትምህርታቸውን ጥለው ስራ ሁሉ የጀመሩ ሰዎች ተማሪዎች እንዳሉ አውቃለሁ። በአጠቃላይ ግን ለመናገር የፈለግኩት አጋጣሚ ያላቸው ሰዎች፣ ይህም በነፊት ማግኘት የሚችሉ ሰዎች ወይም ደግሞ ሌሎች ኦፕሽኖች ያላቸው ሰዎች they have to exhaust it። በጣም እዛ ላይ መስራት አለባቸው። እዚህ ላይ ተማምነው ቁጭ ማለት የለባቸውም የሚል ነው። ያን እዛ ላይ ነው ማስመር እንፈልገው። መልካም፣ በጣም አመሰግናለሁ። ሌላው ደግሞ ወረቀት ሳይኖራቸው ድራይቭ በሚያደርጉ ወይም የመኪና ባለቤት ስለሆኑ ሰዎችም አንስተን ነበረ። ያ ደግሞ ምናልባት ትንሽ ግልጽ ያልሆነ ነገር እንዳይፈጠር በማለት መኪና ሲነዱ በስማቸው የተመዘገበ መኪና ባይነዱ ስንል በሌላ ሰው የተመዘገበ መኪናስ መንዳት ይችላሉ ወይስ በአጠቃላይ ባይነዱ ነው የሚመረጠው የሚለው? ስታተስ የሌላቸው ሰዎች እዚህ ሀገር መኪና መንዳት አይችሉም። የበለጠ ለችግር ይጋለጣሉ ነው። ስታተስ የሌላቸው ሰዎች መኪና አሜሪካ ውስጥ ሙሉ በሙሉ አይነዱም ልልሽ አልችልም። ምክንያቱም ነርቱ የተያዙ ሰዎች ስለማቅ። ግን ምንድነው አድቫይስ የምናደርገው ግን ስታተስ የላቸውም፣ ስለዚህ መኪና ኦፕሬት ማድረግ አይችሉም። ሾርት ኤንድ ሲምፕል። ከዛ በተጨማሪ ግን በተለይ አሁን እንኳን ቲፒኤስ ትንሽ ኤክስቴንድ ስለተደረገ ብዙ ችግር የለውም። ምሳሌ ልነግርሽ እችላለሁ። የደወለችልኝ ናት፣ ሴት ልጅ አላት፣ ኢትዮጵያዊ ናት። ባለቤቷ የልጇ አባት ጥቁር ነው። እሷ ሌላ ስቴት ነው ከልጇ ጋር የምትኖረው፣ እሱ ሌላ ስቴት ነው ከልጁ ጋር የሚኖረው። በቲፒኤስ ላይ ብቻ ነበር የነበረችው። ከዛ በኋላ ስራ ተሰራ ነበረ። የራሷ ቤት አላት። መኪና ታሽከረክራለች፣ ልጇን ትምህርት ቤት ታደርሳለች፣ ትመልሳለች። ነገር ግን ቲፒኤስ እስከ ፌብሩዋሪ 13 ካንስል ይደረጋል ሲባል በጣም ከደነገጡት ውስጥ አንዷ ናት። አንደኛ ምን ማለት ነው? በፍርድ ቤቱ ኤክስቴንድ ባይደረግ ኖሮ እቺ ሴት ልጇን ትምህርት ቤት ማድረስም መመለስም አትችልም። አፓርትመንት መከራየት አትችልም። ሌሎች ነገሮችን መስራት አትችልም። ምንድን ነው የሚሆነው? አሜሪካዊ ዜግነት ያላት ልጅ ነው ያለቻት። ነገር ግን እሷ ግን ሺዝ አውት ኦፍ ስታተስ።
እንደዚህ አይነት ሰው ለምሳሌ እንደዚህ አይነት ሰው መኪና ሲያሽከረክር ቢገኝ ምን ሊሆን እንደሚችል ማሰብ ቀላል ነው። ለማለት የፈለግኩት እሱን ነው። በተቻለ መጠን ወረቀት የሌላቸው ሰዎች ከሎ ኢንፎርስመንት አካባቢ ጋር ያላቸውን ግንኙነት እንዳይኖር ማድረግ ያስፈልጋል ነው። እርግጥ ነው ወረቀት የሌላቸው ሰዎች እዚህ ሀገር በህጉ መሰረት ከዚህ ሀገር መውጣት አለባቸው ይላል። ሰልፍ ዲፖርት ማድረግ አለባቸው ይላል። ያን ሰልፍ ዲፖርቴሽን በሚመለከት ሰልፍ ዲፖርት የሚያደርጉ ከሆነ ለአሜሪካ መንግስት የሚያሳውቁ ከሆነ የትራንስፖርት ይሰጣቸዋል። እስከ $2,000-3,000 ድረስ የኪስ ገንዘብ ይሰጣቸዋል። ያ እንዳለ ነው። ግን ክላይንቱ ነው የሚያውቀው። ራስህን ዲፖርት ማድረግ አለብኝ የለብኝ የሚለውን ሰውየው ነው የሚወስነው። በታዘ ሎየር ግን እነዚህ ነገሮችን አድቫይዝ እናደርጋለን ነው። ሌላው ደግሞ ትንሽ ለየት ያለ ነገር ያነሳ ነው እግራቸው ላይ የጂፒኤስ ማሽን ስለሚገጠምባቸው ስደተኞች ነው። በጣም ያሳዝናል ይህንን በራሱ መስማቱ። ለምን ሁላችንም እንደምናውቀው አንተም አሁን ሜንሽን እንዳደረግከው በጣም አደገኛ የሚባሉ ወይም ደግሞ አደገኛም ባይሆኑ በህግ ጥላ ስር የሚፈለጉ ሰዎች አካባቢያቸውን ለቀው እንዳይሄዱ ተፈተው ነገር ግን እግራቸው ላይ የሚገጠም ነገር ነው። አሁን ግን ልክ አድሚኒስትሬሽኑ መጀመሪያ ሲነግረን የነበረው we are after dangerous people እያሉ ነበረ ስደተኛው ራሱ ቮት እንዲያደርግ ያደረጉት። ነገር ግን አሁን እያየን ያለነው ስደተኛ መሆኑ ራሱ ወንጀል እንደመሆን እየተወሰደ ነው የሚያሰኝ ድርጊት ነው ብያ ተመልክቻለሁ። አንተም ሀሳብን ትነግረናልና በዛም ደግሞ ተያይዞ በጣም ብዙ ሰዎች እየታሰሩ እንደሆነም ነግረህናል እና በዚህ ላይ ምናልባት እንደው እንዳስተያየት ብትጨምርበት። እግራቸው ላይ የሚታሰሩ አይ ቲንክ ጂፒኤስ ይመስለኛል በትክክለኛ አጠራሩ፣ ወይም ሌላ አጠራር አለው፣ የራሳቸው ሳይንቲፊክ አጠራር አለው። ዞሮ ዞሮ ምንድን ነው ሰውየው እንዳይጠፋ እግሩ ላይ ይታሰራል። ከዛ በኋላ ራሱ ሰውየው ቆርጦ ሊጥለው አይችልም፣ እግሩን ካልቆረጠው በስተቀር ሆነስትሊ ሊወርቅ የሚችል ነገር አይደለም። በሌላ አነጋገር ምን ማለት ነው አሁን እያሉ ያሉት ሰዎችን ስንለቃቸው እየጠፉብን ነው። ጠፍተው ሌላ ስቴት ውስጥ ይሄዳሉ፣ ሌላ አድራሻቸውን ይቀይራሉ። ስለዚህ ኢንፎርስ ማድረግ አልቻለም። ዲፖርቴሽን ኦርደር ያለባቸው ሰዎችን ኢንፎርስ ማድረግ አልቻለም፣ ወይም ዲፖርት ማድረግ አልቻለም ነው። ከቻሉ መጀመሪያ ትራምፕ የሚለው በነገራችን ላይ እስከ ባለፈው ሳምንት 2 ሳምንትም ፕሬዚደንቱ በሚሰጣቸው ኢንተርቪዎች የሚናገረው ምንድነው እኛ በጣም ፎከስ የምናደርገው እዚህ ሀገር የመኖሪያ ፈቃድ የሌላቸውና ወንጀለኞችን ነው ይላል። ነገር ግን ፕራክቲካሊ ግን እሱ ነው እየሆነ ያለው የሚለውን ማሰብ ያስፈልጋል። የቦርደር ዛሩም ሚኔሶታ ሆኖ ሲናገር የነበረው ከሚኔሶታ አብዛኞቹ የአይስ ኦፊሰሮች ሊወጡ ነው የሚለውን ኒውስ ይዞ ሲመጣ ሲናገር የነበረው እኛ አወር ፎከስ ወንጀል ላይ ነው፣ ወንጀለኞች ላይ ነው። ስትሪታችን ክሊን ማድረግ እንፈልጋለን። ከተለያየ ሀገር ወንጀለኛ እዚህ ሀገር ገብተውብናል፣ እዚህም ሀገር ወንጀለኞችን እነሱን ነው ይዘን ማሰር የምንፈልገው ይላሉ። ግን ከዛ በተጨማሪ ግን አሳይለም የጠየቁት ሰዎች ፔንዲንግ አሳይለም ኬዝ ያላቸው ሰዎች፣ ኬዛቸው ይግባኝ ውስጥ ያለ ሰዎች፣ ግሪን ካርድ ያላቸው ሲቲዝን የሆኑ ሰዎች ሲቲዝን ነኝ እያሉም ራሱ ኒውስ ላይ ያለ ነገር ነው የምናገረው፣ ራሴ የፈጠርኩት አይደለም። እነዚህን ሰዎች እየታሰቡ ነው ያሉት። እርግጥ ነው ፕሬዚዳንቱም አምኗል። ፕሬዚዳንቱም ያለው ምንድን ነው አይስ የሚሰራው አብዛኛው ነገር ፐርፌክት አይደለም፣ ስህተቶች ይኖራሉ ብለዋል ራሱ ኢንተርቪው ላይ። ለምሳሌ የሚኔሶታ ላይ የነበረው የሁለቱ ነጭ አሜሪካውያን ግድያን ምሳሌ መስጠት እንችላለን። ብዙ አላግባብ መብት እያላቸው መንቀሳቀስ እየቻሉ ሎ አባይዲንግ ሰዎች ወይም ደግሞ ህጉን የሚያከብሩ ሰዎችም ሆኖ እስር ቤት ውስጥ እየገቡ ያሉበት ሁኔታ ነው። ከዚህ በፊት የነበረው ኤክስፔሪየንሳችን የሚያሳየው ምንድነው ወንጀለኞች ነበሩ እንደዚህ እግራቸው ላይ የሚገጠምላቸው ሌላ ቦታ እንዳይሄዱ። ለምሳሌ ድራግ የሚሸጡ ሰዎች ከሆኑ ድራግ የሚሸጥበት አካባቢ ይታወቃል። ወደዛ አካባቢ እንዳይሄድ ቤት ውስጥ ቁም እስረኛ ቤት ውስጥ ቁጭ እንዲል ወይም ደግሞ በሰዓት ከዚህ ሰዓት እስከዚህ ሰዓት የፈለክበት ልትሄድ ትችላለህ፣ ከዚህ ሰዓት በኋላ ግን የሰዓት ገደብ አለበት፣ ቤት ግባና ቁጭ በል ነው ያዩታል። የተለያየ ቦታ የሚሄድ ከሆነ ልክ በፕሮቤሽን የሚወጡ ሰዎች ነበረ። አሁን ግን ለኢሚግሬሽን ጉዳዮች ተሰጥቷል። የኢሚግሬሽን ጉዳይ የወንጀል ጉዳይ ነው ወይስ የፍትሐ ብሔር ጥሰት ነው የሚለው አይ ቲንክ የፍትሐ ብሔር ጥሰት እንደሆነ ነው እኛ የምናምነው፣ ግን የወንጀልም ጉዳይ የሆነ ነው ብለው ነው አሁን የትራምፕ አድሚኒስትሬሽን እየተናገረ ያለው። ስለዚህ የወንጀል ጉዳይ ከሆነ ደግሞ በወንጀል አይነት ፕሮሲጀሮች እንሄዳለን። እነዚህ ጂፒኤስ የሚታሰርባቸው ሰዎች እነዛ ናቸው። ያሳዝናል ወይ? በደንብ ነው የሚያሳዝነው። አንድ የማውቀው አድቫይስ
ትሩሊ ክላይንት አይደለም ግን አድቫይዝ የሰጠሁት ልጅ እንደዚህ የአይስ እንትን ነበረበት፣ ቀጠሮ ነበረበት፣ ግን ሲመለስ 12 ነበር እና ምን ተሰማህ አልኩት። ውድ ፊል በጣም ነው ያዘንኩት አለ። ልክ አንድ ከፍተኛ ወንጀል እንደሰራ ሰው እኔ እዚህ ሀገር መጥቼ ይሄን ያክል ዓመት ነው የቆየሁት። አሁን ኦቨር እየነዳሁኝ ነው ለእኔና ለቤተሰቦች ለልጆቼ እኔ ነኝ የምደርስላቸው። ባለቤቴ እንደዚህ ያማታል። ነገር ግን እንደዚህ ህጉን አክብሬ እየኖርኩ ታክስ እየከፈልኩኝ ይገርምሃል፣ ምን መኪና እንኳን ቢጫ ሲበራ እንኳን አላልፍም፣ አስቀድሜ ነው የማቆመው። ያን ያክል ነው እንትን ለምፈራዋል። ያንን ሁሉ እያደረጉ ሄጄ ሲያስሩብኛል በጣም ነው የተሰማኛል። በጣም ተስፋ ቆረኳል በህይወቴ። ግን ለልጆቼ ደግሞ ጠንካራ መሆን ስላለብኝ ምናምን እያለ ብቻ ያወራኝ ነገሮች አሉ። እንደዚህ አይነት ስቶሪዎችን የምነግራችሁ ወይም መግለጽ የምፈልገው የክላያንቶችን ኢንፎርሜሽን ለመናገር አይደለም። እሱን መናገርም አልችልምም ከሌ እያልኩም አይደለም። አሁን ግን ሰው አፕሪሺየት እንዳደርገው ፈልጋለሁ። ሰዎች በእንደዚህ አይነት የሚያልፉ ሰዎች ምን ደረጃ ላይ ናቸው? አሜሪካ ውስጥ አሁን በተለይ ኢሚግራንቶች ላይ እየደረሰ ያለው ነገር ምን ደረጃ ላይ ነው ብሎ ኢትዮጵያውያን፣ ኤርትራውያን እንዲያስቡበት እፈልጋለሁ። ምክንያቱም ሲቲዝን ስለሆንሽ ብቻ ወይም ልጆች ሲቲዝን ስለሆኑ አም ፋይን ምናምን የምትይው ነገርም አይደለም። አሁን ታውቂያለሽ ምንም እንኳን ችግር የሌለባቸው ግሪን ካርድ ሆልደሮች ሲቲዝን የሆኑ ሰዎችም ይሄንን አሁን እየደረሰ ያለውን ነገር አንደርስታንድ ማድረግ አለባቸው። ምክንያቱም ኢንፎርምድ ካልሆንሽ ነገ በምትወስኘው ምርጫ ላይ የተለያዩ ነገሮች ሁኔታ ላይ የምትወስኛቸው ውሳኔዎች ኢንፎርምድ ካልሆንሽ አሁንም ልትሸወጅ ትችላለች። ህዝቡ ኢንፎርምድ እንዲሆን አንድ፣ ሁለተኛ እንዲጠነቀቅ የምናደርጋቸው ነገሮች ናቸው። ዞሮ ዞሮ ወንጀለኞችን ብቻ አይደለም አሁን በአብዛኛው ያስራሉ ያለ ቦንድ። ግን ይሄ ትንሽ ቁጥር የማይባለውን ግን እንደዚህ እግራቸው ላይ ያሰው ይለቋቸዋል የሚል ኢንፎርሜሽን ነው ያለኝ። ሌላው ግን ቅድም ያላነሳት ሚኔሶታ ውስጥ የሆነው ነገር እንደ አጠር አድርጎ ለመናገር ያክል እንደምታስታውስ ወደ 3000 የፌዴራል ኤጀንቶች ተልከው ነበር። ከፍተኛ የሆነ ኢንፎርስመንት ነበር የነበረው። በጣም ብዙ ሰዎች ታስረዋል። በተለይ ኢትዮጵያና የኤርትራ ኮሚኒቲ በጣም በከፍተኛ ሁኔታ ተሸማቀዋል እዛ አካባቢ ያለው ነገር። ግን የአሜሪካ መንግስት በተሰራው ስታቲስቲክስ የምነግርሽ ሪፐብሊካኖች የሰሩት ዲሞክራቶች የሰሩታል ኢንዲፔንደንት የሚባሉ የኒውስ ኦርጋናይዜሽን ወይም የስታቲስቲክስ ኦርጋናይዜሽኖች የሰሩት ምንድን ነው? አብዛኛው አሜሪካ አሁን የትራምፕ መንግስት በተለይ በአይስ የሚያደርገውን ኢንፎርስመንት አልወደደውም። ባለመውደዷቸው ምክንያት ነው አሁን ከሚኔሶታ እየወጣ ያለው። እሱ ብቻም አይደለም። ሻውት አውት ቱ ሚኔሶታንስ፣ የሚኔሶታ ህዝብ ያሳየው ሲቪል ዲስኦቢደንስ ያለምንም ችግር የተቃወመበት አካሄድ እንዴት ብዙ ነገር ተነግሮ ነበር። ታውቂያለሽ አይደል? ኢሚግራንቶች ይህን ያክል ቢሊየንስ ኦፍ ዶላር ወስደዋል ምናምን ተብሎ በኢሚግራንቶች ላይ የተነገረባቸውን ኢንፎርሜሽን ሳይሰማ ህዝቡ ግን አብሮ ነጩም ጥቁሩም አብሮ ወጥቶ በሰላማዊ ሰልፍ ያደረገው ነገር አስለውጧል። ሁለተኛ አብዛኛው አሜሪካ ህዝብ አሁን የትራምፕ አድሚኒስትሬሽን በአይስ የሚያደርገው ነገር ፖለቲካሊ ዋጋ ሊያስከፍላቸው ይችላል። አሁን ምርጫ አለ፣ በዚህ ዓመት ምርጫ ስላለ ፖለቲካሊ ችግር ውስጥ ሊከታቸው ይችላል የሚባል ነገር አለ። ፕላስ ኢቨን ሪፐብሊካኖች አሁን የኮንግረስ አባላቶች፣ የሴኔት አባላቶች ሪፐብሊካኖቹ ራሱ ፕሬዚደንቱን መቃወም ደረጃ ደረሱ። ኪዮስ ሊፈጠር እንደሆነ የፖለቲካ ነጥብ ሊቆጠርባቸው እንደሆነ ሲያውቁ ወጥተዋል። ግን አሁንም የቦርደር ዛሩ ያለው ምንድነው? በቀደምነት ኢንተርቪው ሲናገር ወደ ሌሎች ስቴቶች ሽፍት እናደርጋለን ተብሏል። ግን ሚኔሶታ በታየው ሌቭል ያክል ይሄዳሉ የሚለው ዳውት አደርጋለሁኝ። ግን እሱ ወደፊት የምናየው ነው የሚሆን። ምናልባት የመጨረሻ ሊሆን የሚችል ጥያቄ፣ ሌላ ኢንትረስቲንግ ነገር ያነሳኸው ፕሮሰስ ቆሟል ማለት አይደለም። ለምሳሌ ቪዛ ላይሰጥ ይችላል እንጂ ቀጠሮ ያላቸው ሰዎች ቀጠሮ ተጠርተው ኢንተርቪው ሊደረጉ ይችላሉ። ይሄ የብዙ ሰዎች ጥያቄ ነው። አሁን ቀጠሮ አለኝ አይጠሩኝም ማለት ነው፣ አልሄድም ማለት ነው። ብዙ ኮንፊውዥን ይፈጥራል። ነገር ግን ዋናው ጥያቄ የሚመጣው የቪዛ ዲሲሽኑ ላይ ነው እያለ ያንን ካነሳን አያይዘን ይህንን ስለነገርከን ስለ ዲቪ ምን ይነግረናል? ይሄ ማለት እንችላለን። ኦልራይት ሶ የኢሚግራንት ቪዛ ፕሮሰስ በሚመለከት ሰዎች አሁን ማመልከት አለባቸው። ባል ሚስቱን ወይም ፊያንሴውን ለማምጣት ኦር ልጆቹን ለማምጣት እናት አባቱን ለማምጣት ፕሮሰሱን ማካሄድ ዩኤስሲአይኤስ ፋይል ማድረግ አለበት። አፕሮቭድ ከሆነ ናሽናል ቪዛ ሴንተር አስገባ በሚባሎችን ዶክመንት መግባት አለበት። የኢንተርቪው ፕሮሰሱ ይቀጥላል ነው። ኢንተርቪው ፕሮሰሱ ይቀጥላል። አሁን እኮ
ፖዝ ከተደረገ በኋላ ክላይንቶቻችን ተቀጥረው ኢንተርቪው ያደረገዋል። ግን ዞሮ ዞሮ የቆመው አሁን ቪዛ እንሰጣለን አንሰጥም የሚለው ውሳኔ ካልሆነ በስተቀር ሌላ ሁሉ ነገር እየሰራ ነው። ስለዚህ ሰዎች ማመልከት አለባቸው። እሱ ነው። የዲቪ ጉዳይ ምንም አዲስ ነገር የለም። የዲቪ ጉዳይ ሰስፔንድ ሆኗል። ከዚህ በፊት የነበሩትም ያሸነፉትንም ሰዎች ይጨምራል። ያ ጥሩ ኒውስ ላይሆን ይችላል። እያሉ ያሉት ምንድነው? ሪፐብሊካኖች እያሉ ያሉት በነገራችን ላይ ትራምፕ በመጀመሪያውም ተርሙም ሲናገር የነበረው ከዛ በፊት ፕሬዚዳንት ከመሆኑ በፊት ሲናገር የነበረው ነገር ምንድነው? ፕሬዚዳንቱ ያልተማሩ ሰዎችን አምጥተን እዚህ የፐብሊክ በነፊት እየወሰዱብን ነው። የተማሩ ሰዎችን ብቻ ነው ማምጣት ያለብን ከሌላው ዓለም ማለት የመጀመሪያ ዲግሪ አትሊስት ባችለር ዲግሪ ያላቸውን እነሱን ፕሮሰስ ብናደርግ ይሻላል እንጂ የዲቪ ሎተሪ ምን ከጥቅሙ ጉዳቱ ያመዝናል ነው እያሉ ያሉት። ይሄ በፖሊሲ ደረጃ በተለይ ትራምፕ በዚህ ላይ ሲሪየስ የሆነ አቋም አለው ፕሬዚደንቱ። የዲቪ ጉዳይ ላይ አዲስ ነገር ለውጥ ይኖራል ብዬ አላምንም። ሆነስትሊ ነገ ምን እንደሚሆን የምናውቀው ነገር የለም። ግን ሪዝነብሊ ገምት የምትይ ከሆነ በዚሁ በፖዝ በሆነ ይቀጥላል የሚል ሀሳብ ነው ያለኝ። መልካም፣ እጅግ በጣም አድርጌ አመሰግናለሁ። በእኔ በኩል ያለውን የዛሬ ጥያቄ በዚህ በኩል ጨርሻለሁ። ብዙዎቹን በደንብ አድርገህ ቀድመህ ስላብራራኸው፣ ሌላ ምናልባት ያላነሳነው ነገር ካለ ብለህ የምታስበው ካለ? አብዛኛውን ነገር አንስተናል ኪዲ። አይ ቲንክ በዚህ ፕሮግራም ላይ መነሳት አለባቸው ብዬ ማምናቸው ባለፉት አንድ ወር ውስጥ እንደዛ አካባቢ ኢትዮጵያውያን ይነካል ብዬ ማስባቸው የያዝኳቸው ያነበብኩባቸው በራሴ ኤክስፒሪየንስ ያየሁባቸው ክላይንቶች አፌክት የሚያደርጉ ነገሮችን አውርቻለሁ ዛሬ። ከዚህ ብዙ በአብዛኛው የዛሬው ቲፒኤስ ነው፣ ጥሩ ኒውስ ነው። ግን ከዛ በተጨማሪ ደግሞ አሳይለም ላይ የመጡት ጉዳዮች በጣም ትንሽ አስቸጋሪ ናቸው። የአይስ ጉዳይ አይስም እያደረገ ያለው ነገር አሁን በጣም ከባድ እየሆነ መጥቷል። ከዚህ በተጨማሪ እንግዲህ ከዚህ በኋላ የተከታተል እንደዚህ ዋና ዋና ናቸው የምንላቸውን ነጥቦች ከአንቺ ጋር ለማቅረብ እንሞክራለን። ያን ነው ማለት የምችለው። መልካም፣ እኛም እጅግ በጣም አድርገን እናመሰግናለን። ሰዓትህን ሰጥተህ ከቤተሰብ ላይ ቆጥበህ ይህንን በየጊዜው እየመጣ በየወሩ አፕዴት ስለምታደርገን እጅግ በጣም ፕሮፌሽናል የሆነ ፕሮግራም ስለምትሰጠን እጅግ በጣም አድርጌ አመሰግናለሁ በእኔና በተመልካቾቼ ስም። እንግዲህ በመሀልም ደግሞ ምናልባት ኢመርጀንሲ የሆኑ ነገሮች፣ ብሬኪንግ ኒውስ የሆኑ ነገሮች ሲመጡ ብቅ በማለት እንታወቃለን እና ተመልካቾች እንግዲህ ይህንን ፕሮግራም ላይክ በማድረግ ማበረታታቸውን ቀጥለዋል። ለዛም አመሰግናለሁኝ። ለዛሬ ይዘንላቸው የመጣነው ፕሮግራም እንግዲህ ይህንን ይመስል ነበር። ጥያቄያችሁን፣ ሀሳብ አስተያየታችሁን ከታች አስቀምጡልን። መግቢያ ላይ እንዳልኩትም ጠበቃ ሳምንት ማግኘት የምትፈልጉ ስልኩን ከታች ስለምንተው እሱንም ማግኘት ትችላላችሁ ለማለት ፈልጋለሁ። እስካሁኗ ደቂቃ አብራችሁን ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ዝግጅት እስከምንገናኝ ቸር ቆዩ።